የዚች ልጅ ቪዲዮ ስሰማ በጣም ነው ያዘንኩት። በጣም ነው ያሳዘነችኝ፣ እውነት ለመነጋገር ማለት ነው። እኛንን 14 ዓመት ተቀመጭ ያልነሽ እኛ አስቀምጠንሽ ነው እየተቀመጥሽው ነው ያለቻት ማለት ነው። ምንድን ነው የተፈጠረው? ሙሉ ዝርዝሩን ተከታተሉ። እንደዚሁም ለሁሉም እንዲደርስ ላይክ ማድረጋችሁን አትርሱ። ሰላም፣ እንዴት ናችሁ? ውድ የተከበራችሁ ቤተሰቦች ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሳታችሁ አቆጣጠር የነጋባችሁ የምሽባችሁ የረፈደባችሁም ሰላማችሁ በክርስቶስ ብዝት ትርፍርፍ ይበልኝ እያልኩኝ ዛሬ እንግዲህ አንዲት እህታችን አንድ መዳም ወይንም አንድ ስራ ቦታ ለ14 ዓመት ነው የተቀመጠችው። በስተመጨረሻም እንግዲህ ደሞዟን አልተቀበለችም ማለት ነው። የ3 ዓመት ደሞዝ አለባት እነሱ ጋር እንግዲህ አጠቃለው ስላልከፈሏት በምን አይነት ሁኔታ ልቀበል ከዛሬ ነገ እያለች ያው ደሞዟን እንግዲህ ብዙ ጊዜ ደሞዝ አታስቀምጡ ብዙ ሰው ይናገራል። ስንት ጀግና እህቶቻችን አሉ፣ ስንትና ስንት ህይወታቸውን በአጭር ጊዜ ሰርተው የተቀየሩ። አብዛኞቻችን ግን እድሜ ማስቆጠር ብቻ ነው፣ ዝም ብለን መዝረክረክ። እርግጥ ነው አንድ ሰው ቤት ረጅም ጊዜ ስንቀመጥ ሼም ሊዘን ይችላል፣ ሊከብደን ይችላል። አው ይከብዳል ደሞዝ ስጡኝ ማለት በየጊዜው። ነገር ግን እንዴት ነው አላማችንን መርሳት ያለብን? ለምንድን ነው የመጣ ነው? ለምንድን ነው የተሰደድ ነው? ዝምድና ፈልገን ነው? እንድኛ አክስት አጎት ፈልገን ነው? እንድኛ እንዲዘመዱን ፈልገን ነው? እንደ ልጄ ነው ማይሽ፣ እንደ እንትኔ ነው ማይሽ፣ እንደዚያ ነው ማይሽ የምትለው የምትቀላመደውን ነገር አምነን ነው? አምናችሁ ነው? አላቅም። ምንም ፈልገን አለም የተሰደድ ነው። አንድና አንድ ብር ፍለጋን የተሰደድ ነው። እንግዲህ ቼታችን 14 ዓመት ተቀምጣ ለጓደኞቿ እኔ ብሬን እስከሚሰጡኝ ብቻ ነው፣ ብሬን ከሰጡኝ በኋላ ወደ ሀገሬ እገባለሁ ትላለች። ጓደኞቿም እንግዲህ ለሴትየዋ ሄደው ይናገራሉ ማለት ነው። ሴትየዋ እንግዲህ ምንድነው ያስቀመጠሽ እኛ ጋር? እኔ ነኝ ያስር ያስቀመጥኩሽ፣ ፈልገሽ እኮ ነው የተቀመጥሽው እስከዛሬ ድረስ። እንዴት እንዳሸማቀቀቻት፣ እንዴት አንገቷን እንዳስደፋቻት ማለት ነው። የመጨረሻ ያሳዘነች። እንዴት ሰው በዚህ ዘመን ሞኝ ይሆናል? አገራችን ላይ ስንትና ስንት ነገር እየታየ ለ2000 ለ3000 የሰው ነፍስ እየጠፋ እያየን እየሰማን ነው፣ በተግባር ማለት ነው። ብዙ ነገሮችን እያየን እንዴት ነው ሼም የሚይዘን? ከማናቃቸው ሰዎች ደሞዛችንን እነሱ ጋር እያጠራቀምን ደሞዛ ለመጠየቅ የሚከብደን ነገር እንዴት ነው? ብቻ አላቅም፣ ለመፍረድ ይከብደኛል። አንዳንድ ጊዜ ጥሩ ሰዎች ሲሆኑ ብዙ ነገር፣ እኛም ደግሞ ረጅም ጊዜ ስንቀመጥ፣ በተለይ ደግሞ ስራ ብዙ ከሌለ ቀላል ስራ ከሆነ ወሩ ሞልቶ ደሞዝ ለመቀበል ሊከብድ ይችላል። ነገር ግን የሚከብደን ከሆነ ስራ ቀይረን መስራት ወይንም ወደ ሀገራችን ገብተን ሌላ ቦታ ሄደን መስራት ይሻላል እንጂ አንድ ሰው ቤት ተቀምጠን ይሄን ሁሉ ብር ከተጠራቀመ በኋላ እኔ ፈልጌሽ ነው ወይ የተቀመጥሽው ያለቻት። ፈልገሽ ነው የተቀመጥሽው፣ እኔ ነኝ እንዲህ ያስቀመጥኩሽ፣ አትሄጂ ያልኩሽ እኔ ነኝ እንዲህ ስትላት እንዴት እንደተቀለሰለሰች ማለት ነው። ነገር ግን ስታፈጋት እኔ በዚያ ወጪ በዚያ ወረድ ስትል ያለ ርህራሄ ነው። ደሞዝ ቀን በወሩ እንኳን ሲደርስ የወር እንኳን የሚሰጧቸው ሰዎች በጣም ይከብዳቸዋል። እንኳን ተጠራቅሞ ማለት ነው። ሲጠራቀም በጣም ከባድ ነው። አንደኛ ነገር ለእኛ ብር ማውጣት ለእነሱ በጣም የሚከብዳቸው፣ ምክንያቱም ስራ እንደምንሰራ አይመስላቸውም፣ አያረካቸውም፣ አያስደስታቸውም። ምንም በቃ ምንም ሳሰር የሚሉ ሰዎች አሉ። እኛ ቤት እኮ ስራ የለም፣ እኛ ቤት እኮ ስራ እንደዚህ እኮ ነው የሚሉ በጣም ሰዎች አሉ። 24 ሰዓት እንደዚህ ካሽከረከሩ በኋላ ማለት ነው። የደሞዝ ቀን ፍጥጫ ነው እንኳን ተጠራቅሞ እና ምልላችሁ ነው እህቶቼ፣ እባካችሁ ሁላችሁም ልብ በሉ እስቲ። ጀግኖቹን እዩዋቸው። ጀግና እህቶቻችን እኮ አሉ። ትንንሽ ጊዜ ሄደው አገራቸው ሄደው ታሪክ የተቀየሩ ትልልቅ ድርጅት ባለቤት የሆኑ እነሱን እያየ ልንማር ይገባል እንጂ ሁል ጊዜ ከኔ ተማሩ፣ ሁል ጊዜ ባሌ ወሰደብኝ፣ ሁል ጊዜ ይሄን ያላመሰርቼ ሴትዮ የነጠቀችኝ፣ ሁል ጊዜ እንደዚህ አደረግኩኝ፣ እንደዚህ ኮንኩኝ ብሎ እሮሮ ማልቀስ በጣም ነው የሚያሳዝነው። እና ሌሎቻችሁ ከዚህ ነገር ትማራላችሁ ብዬ ስላሰብኩኝ እህቶቼ እባካችሁ እንደው አሰሪዎቻችሁ ጋር አንድ ወር አስቆጠራችሁ፣ ሳምንት ካለፈ ጠዋት ነጋ መሸነጋ ተነዛነዙ። ይሄን ነው የምመክራችሁ። ቅርታ አድርጉልኝና ማለት ነው። የፈለጋችሁትን ነገር በሉ። ጠዋት ማታ ነዝንዟት። በቃ አንቺ ዝም ካልሽ እኔ ዝም ካልኩ፣ ሁላችንም ዝም ካልን፣ ወር ከወር እየተቆጠረ ዝም ካልን እውነትም ደልቶንና መሄጃ ያጣን ነው የሚመስላቸው ለእነሱ እንጂ ረጅም ዓመት ስለተቀመጥን አጭር ጊዜ ስለተቀመጥን ከእነሱ ጋራ ግንኙነታችን ይቀራረባሉ፣ የግንኙነታችን ይራራቃል ብሎ ማሰብ ይሄ በጣም የዋህነትና ጅልነት ነው ብዬ ነው ማስበው፣ ካየሁት ነገር አንጻር ማለት ነው። ብዙ እህቶቻችን እንግዲህ ጉድ እየሆኑ ነው። ከዚህ በፊት እንግዲህ የሆነች እህታችንን ታሪክ አቅርቤላችኋለሁ። 12 ዓመት ሙሉ እየተደበደበች ጥርሷ እየወለቀ
መቼም በሚዲያው ላይ በጣም መነጋገሪያ ነበረች። ምንም ርህራሄ አላደረጉላትም። በዚያ ላይ ደግሞ 5 ቤት ነው የምትሰራው። የአንዱን ቤት ሌሊት ተነስታ ከጨረሰች በኋላ ሌላ ቦታ ይወስዷታል፣ ቆልፋ ያስቀምጧታል፣ ትጨርሳለች። ከዚያ በዚህ ሁኔታ ነው 12 ዓመት የሰራችው ማለት ነው። አንደኛውም ሰው ርህራሄ አላደረገላትም። እና በዚህ ዘመን እንደው መበላት፣ በዚህ ዘመን መሸወድ፣ በዚህ ዘመን ምላሳቸው ቅቤ በሚቆላ ሰዎች መታለላችን በእውነት በጣም ነው የሚያንገበግበው። በጣም ነው የሚያቃጥለው ማለት ነው። እንደዚህ ስንትና ስንት ነገር መስዋዕት አድርገን ነው እዚህ ሀገር የምንሰራው። ስንትና ስንት ነገር ሁላችሁ የምታውቁት ነገር ነው። በዚህ ልክ ግን መሸወድ በጣም ጅልነት ነው። ስለዚህ ምንም አይነት ይሉኝታ፣ ምንም አይነት ሼም ሊዛችሁ አይገባም። 1 ወር ከ15 ቀን ከሳምንት ከቆያችሁ በኋላ ደሞዛችሁን ጠዋት ማታ በመነዛነዝ ልትቀበሉ ይገባል። ከተጠራቀመ መዘዙ ብዙ ነው። ህይወታችሁን ሊያሳጣችሁ ይችላል። ሌላ ነገር። ይች ልጅ አሁን እኛን ነው እያስቀመጥሽ ነው ያለቻት ሴትዮዋ። እኛን ነው እያስቀመጥንሽ። ምክንያቱም ምደጋግምላችሁ ማወቅ አለብሽ። ሴትዮሽ የቱን ልልበስና ልውጣ፣ ይሄን ዛሬ እንስራ፣ ይሄን ነገር እናርግ፣ ፊት ያምሩብኛሉ፣ ዛሬ የተቀባሁት ሜካፕ ይሄ እንደዚህ ነው ወይ? አንቺን እኮ እንደ ልጆች ነው ማይሽ፣ በጣም ነው የምወድሽ፣ ብዙ ነገር ልትልሽ ትችላለች። እህቴ እንዳትሸወጂ፣ ይሄ ሁሉ ነገር እንዳትሸወጂ። አንድ ቀን የሆነች ቅጣት የሆነች ነገር ብታጠፊ ሁሉም ነገር ገደል ይገባል። እኔ አንድ ነገር ልንገራችሁ። እንደውም ካላመናችሁ ለሙከራ የሆነ ቀን አሞኛል ብላችሁ ተኙና ራሳችሁን ሁሉን ነገር የዚያን ቀን ይለይላችኋል ማለት ነው። ሁሉን ነገር ታውቁታላችሁ። አረ ተው ሞኛ አትሁኑ። አንድ ነገር የምነግራችሁ ነገር በተጨማሪ ማለት ነው የምሰራበት ቦታ ለ10 ዓመት የሰራ ሹፌር ነበርና አንድ ቀን ትንሽዬ ጥፋት አጥፍቶ በዚያችሁ ቀን ምንም አይነት ትዕግስት ሳይታገሱት 10 ዓመት ሙሉ ያገለገላቸውን ለምንም አይነት ደቂቃ እረፍት የለውም። ብዙ ልጆች በቃ ትምህርት ቤት የሚያመላልሰው እሱ ነው። በጣም ብዙ ስራ ሱቅ የሚወስድ ያኔ እንዴት ብዬ ልነግራችሁ ይችላሉ። በጣም በቃ ቤተሰብ በጣም ብዙ ስለሆነ ምንም አይነት እረፍት የለውም። 10 ዓመት አገልግሎ ምንም አይነት ማስተባበያ ሳይደረግለት፣ ምንም አይነት ይቅርታ ሳይደረግለት ትንሽዬ ጥፋት አጥፍቶ ነው በዚያው የተባረረው ማለት ነው። እና ብቻ አላቅም ብዬ እንደምነግራችሁ ቶች ባካችሁን ልብ ግዙ። ከምንም በላይ የድካማችሁን ዋጋ የትም አታስቀሩ። አንዱ ከአንዱ ሊማር ይገባል። ብዙ እህቶቻችን ታሪካቸውን እየተናገሩ ነው። በፌስቡክ ተዋውቄ ባሌ እንደዚህ አንድ ጊዜ ባጃጅ ግዢልኝ፣ አንድ ጊዜ እንደዚህ ያለልኝ እያለ ገንዘቤን ጨረሰው፣ አንድ ጊዜ ቤት ገዝቼ ቤት የተወሰደብኝ የሚሉ ሚሊዮን ናቸው። ለባሌ አይፎን ስልክ ገዛውለት። አረ ተው፣ አንዱ ከአንዱ ይማር። በእውነት ሁላችንም አንደኛችን ከአንዳችን ልንማር ይገባል። ሰዎች ታሪካቸውን የሚያካፍሉት ለእኛ ነውና በዚህ ዘመን መሸወድ የለብንም። ትልልቅና ስኬታማ እህቶቻችንን እያየን እንደነሱ የእነሱን አርአያ ተከትለን ስኬታማ ልንሆን ይገባናል። ከድካማችን አንጻር አብዛኞቻችን አረብ ሀገር የምንሰራ ሰዎች እንሰራለን፣ ብር እናመጣለን። ብራችን ግን በአንድ በኩል ይገባል፣ በአንድ በኩል ይወጣል ማለት ነው። ምንም አናውቅበትም። ስለዚህ ሁላችሁም ቤተሰቦች፣ ጓደኞች የምላችሁ ነገር ልብ ግዙ። ሌላው ነገር ደግሞ ለቤቴ አዲስ የሆናችሁ ቤተሰብ ሆኑ። ሁሌም ቢሆን ይሄ ሸቃሊት ቻናል ነውና አዳዲስ ነገሮችን ሸቃሎችን በተመለከተ አዳዲስ መረጃ ሲወጣ አዳዲስ ነገሮች ሲፈጠሩ ይዤ ወደ እናንተ የምመጣበት ነገር ነው። ለእናንተ ጠቃሚና አስተማሪ ነው ያልኩትን ነገር ይዤ ከችምልበት ነገር ነው። አብረን እንተባበር፣ እንደጋገፍ፣ ጉዞ ወደፊት። ሁላችሁም ቢሆን ቤተሰብ የሆናችሁ ላይክ ማድረጋችሁን አትርሱ። ሀሳብ አስተያየታችሁ እንደተለመደው ኮሜንት ላይ አስቀምጡልኝ። በድጋሚ በሌላ ጊዜ እስከምንገናኝ ሰላማችሁ ይብዛልኝ። አምላክ ሀገራችንን ሰላም ያድግልን። እወዳችኋለሁ፣ አከብራችኋለሁ። ቻው